10 ህይወት ቀያሪ ህጎች። ሰላም። ዛሬ በአስተማሪና ሰፊ በሆነ ትምህርት ወደ እናንተ ቀርቤያለሁ። ይህን ትምህርት ላይክ በማድረግ እንድትጀምሩና ሼር እንድታደርጉ በትህትና ጠይቃለሁ። ለቻናሉም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጋብዛለሁ። ህይወታችንን የተሳካና የተስተካከለ የሚያደርጉ ህጎች ቢኖሩ መልካም ነው። ምክንያቱም በህይወታችን ላይ ለውጥን እንድናይ በሚገባ ስለሚያግዙን ነው። በህይወታችን ውስጥ በጣም ብዙ ያልተጻፉ ህጎች አሉ። አንዳንዴም ህጎች ለህይወታችን የሚጠቅሙ ሆነው ሌሎች ደግሞ ህይወታችንን የሚጎዱ ናቸው። ያልተጻፉ ህግ ማለት አልተደነገገም እንጂ በህይወታችን ላይ ብናደርጋቸው ህይወታችንን ሊቀይሩልን የሚችሉ ነገሮች ናቸው ማለት ነው። ለምሳሌ በህይወታችን ውስጥ 2 ወይም 3 ጊዜ እንድንበላ የሚያስገድደን ህግ የለም። ነገር ግን ስለሚጠቅመን እናደርገዋለን። አሁን የምነግራችሁ 10 ወሳኝ ህጎች ናቸው። አልተደነገጉ፣ ነገር ግን በህይወታችን ውስጥ በጣም ጠቃሚና ህይወታችን ሊለውጥልን የሚችሉ ናቸው። ከምነግራችሁ ህጎች መካከል እንደውም አንዳንዶቹ ለምን እስካሁን አላደረኩትም ብላችሁ ሁሉ የምትገረሙበትም ሊሆን ይችላል። እነዚህ አሁን የምነግራችሁ ህጎች በጣም ብዙ ስኬታማ ሰዎች በህይወታቸው ውስጥ እንደ መርህ አድርገው የሚከተሉት ህጎች ነው። እናንተም ይጠቅማችኋል፣ ይለውጣችኋል ብዬ ስላሰብኩ ይዤላችሁ መጥቻለሁ። 10ኛ፣ ራስህን ለማወቅ ጊዜ ውሰድ። ምንድነው የሚያስደስትህ? ምንድነው በህይወት ውስጥ ልታደርግ የምትፈልገው? ምንድነው ትርጉም የሚሰጥህ? ምን መማር፣ ምን መስራት፣ እንዲሁም ደግሞ ምን አይነት ገቢ እንዲኖር ነው የምትፈልገው? ምን አይነት ጓደኝነት፣ እንዲሁም ምን አይነት የትዳር ህይወት እንዲኖር ነው የምትሻው? እነዚህን በጥልቀት እንድታስብበት እፈልጋለሁ። አንዳንድ ሰው የሆነ ቀን ተነስቶ ጸሎት አድርጎ አንተ ለካ ጸሎት መጸለይ ሰላም ይሰጣል ብሎ ይላል። ከዛ ግን ያንን ጸሎት ደግሞ አያደርገው በህይወቱ ላይ ተገብሮ። ሌላው ደግሞ አንዱ ተነስቶ ስፖርት ይሰራና ለካ ስፖርት መስራት እንደዚህ ቀለል ያለ ስሜት ይሰጣል ብሎ ይነግራል። ነገር ግን ድጋሚ ተመልሶ ወደ ስፖርት ቤቱ አይሄድም። በዘፈቀደ የምንኖርበት ህይወት ማብቃት አለበት። እቅዶቻችንን ማውጣት መጀመር አለብን። እንደውም አንድ አባባል አለ፣ ወዴት እንደሚሄድ የማያውቅ ሰው ሁሉ መንገድ የሚያደርሰው ይመስለዋል የሚባል አንድ አባባል አለ። ዛሬ ግን እሱን አባባል ሰብረን እንጥለዋለን። ለዚህ በቂ ጊዜ መውሰድ አለብህ። 9ኛ፣ የአንተ ስራ መስራት ነው። ይህ ህግ ትልቅ ቦታ ልንሰጠው የሚገባ ህግ ነው። የአንተ ስራ መስራት ነው። ሌላው የፈጣሪ ስራ ነው። የአንተ ስራ መልካም መሆን፣ መልካም መስራት ነው። ነገር ግን ያንን የሚያበቅለው መልካም ሰው ወደ ህይወት የሚያመጣው ፈጣሪ ነው። መልካም ጓደኛ፣ መልካም የፍቅር ጓደኛ፣ መልካም የትዳር ህይወት የሚሰጥህ እግዚአብሔር ነው። አንተ ግን የሚጠበቅብህ፣ ከአንተ የሚጠበቀው መልካም ዘርን መዝራት ነው። ውጤቱን የሚሰጥ ፈጣሪ ነው። አንተ በቻልከው መጠን መማር አለብህ። የሚያሳካው ግን ፈጣሪ ነው። ገበሬ ከዘራ፣ ካረመ፣ ከኮተኮተ በኋላ ከዘራ በኋላ ፈጣሪ እንደሚያበቅለት እርግጠኛ ስለሆነ ነው የሚተኛው። ለዛ ነው በእርሻ ላይ ዘሩን ዘርቶ ዝም ብሎ ሰብል የሚጠብቀው። 8ኛ፣ እየመጣህበትን አስብ። ሰው የጀመረውን ነገር የሚያቆመው የጀመረውን ነገር አስቦ አይደለም። በጣም ብዙ ይቀረኛል፣ ተስፋዬ ይቆርጣል። አንተ ግን የጎደለህን ሳይሆን ያለህን ነገር እያሰብክ ነው። ያለህን ነገር ብቻ አስብ። ብዙ ነገር ጨርሻለሁ፣ ብዙ ነገር አሟልቻለሁ፣ ትንሽ ብቻ ነው የቀረኝ ማለትን ልመድ። ጉድለትህን ብቻ አትይ። ጉድለትን የምታይ ከሆነ ተስፋ ትቆርጣለህ። አንድ ሰውዬ ወርቅ ለማግኘት ቆፍሮ አንድ እርምጃ ሲቀረው ተስፋ ቆርጦ ትቶት፣ ሌላኛው ተረኛ ደግሞ መጥቶ በአንድ ቁፋሮ ወርቁን አግኝቶ ወደ ቤቱ ይዞ ሄደ። ታዲያ ያ ቀድሞ የወጣው ሰውዬ ምን ያህል እንደሚቆጭ አስቡ። ብዙ ጥረሃል፣ ብዙ ለፍተሃል፣ ብዙ ደክመሃል። ለምን የጎደለህን እያየ ተስፋ ትቆርጣለህ? የመጣህበትን አስብ። የዛኔ በተስፋ መሞላት ትጀምር። 7ኛውን እስኪ እድል የሚመጣው ለሚዘጋጅ ነው። እደግመዋለሁ፣ እድል የሚመጣው ለሚዘጋጅ ነው። ለምሳሌ አንድ ሰው ሎተሪ እንዲደርሰው ቢፈልግ ምን ማድረግ አለበት? መጀመሪያ ሎተሪውን መቁረጥ ትሉኛላችሁ አይደል? አንድ ሎተሪ ግን በቂ ላይሆን ይችላል። ምክንያቱም ሌሎች ሰዎችም ልክ እንደዚሁ ስለሚቆርጡ ማለት ነው። ስለዚህ እድሉን ለማስፋት ብዙ ሎተሪዎችን መቁረጥ አለበት። ብዙ ሎተሪ ከቆረጠ ምናልባት አንዱ ሎተሪ ሊደርሰው ይችል ይሆናል። እያችሁ በህይወት ውስጥም በጣም ጠንክሮ የሚሰራ ሰው፣ ገንዘቡን፣ ዕውቀቱን የሚያሳድግ ሰው እድሉ እየሰፋ ይሄዳል ማለት ነው። ብዙ እድሎች ሲመጡ
ብዙ ነገር እየተዘጋጀ ከሆነ እድሉ ወደሱ ያመዝናል ማለት ነው። ካልተዘጋጀ ግን እድሉ ራሱ ይመጣለት ያመልጠዋል። በዚህ ጊዜ በጸጸትና በለቅሶ በጥርስ ማፏጨት ጊዜውን ያሳልፍ። ስለዚህ እድል የሚመጣው ለሚዘጋጅ ነውና ራስህን አዘጋጅ። 6ኛ ልታደርጊ የምታሰቢውን ሁሉ አትናገሪ። ራእይሽ የምታደርጊው የምትኖሪው ነገር እንጂ የምትናገሪው አይደለም። ለሰዎች በለፈለፍሹና ባወራሹ በዘራሹ ቁጥር አቅም እያጣሽ ትመጫለሽ። ያወራሹን ወሬ ድጋሚ መተግበር አትችይም። አየሽ፣ ያን ነገር እንዳታደርጊውና እንዳትጠቅሚ ያደርገው ይሰብሩሻል። ለምን አንቺ ለሰዎች ራእይሽን በመናገር ጊዜሽን ታባክኛለሽ? ሰው ወይ ሰምቶ ጥሩ ነው ይልሃል፣ ወይ ያቃልልብሃል፣ ወይ ደግሞ አትችይውም ይልሻል፣ ወይ ተስፋ ያሳጥሻል። ለምን ብለሽ ትናገሪያለሽ? ስለዚህ ልታደርግ የምታስበውን ሁሉ ዝም ብለሽ አትናገሪ። ልታደርግ የምታስበውን ሁሉ ዝም ብለሽ አትናገር። 5ኛ ፍርሃትህን መጋፈጥ ተለማመድ። በጣም የምትፈልጋቸውና አጥብቀህ የምትመኛቸው ነገሮች ያሉት ከፍርሃት ጀርባ ነው። አየህ፣ ፍርሃት ከያዘ በጣም ትልቅ ነገር ሊያመልጥ ነው ማለት ነው። ይህ ፍርሃት አንተ ጋር ብቻ ያለ እንዳይመስልህ፣ መጠኑ ይለያይ እንጂ ሁሉም ሰው ጋር አለ። ፍርሃትን የምታሸንፈው ደግሞ በጥልቅ መሻት ነው። ምን ያህል ነገሩን ትፈልገዋለህ፣ ያኔ ዋጋ ለመክፈል ትጀምራለህ። ያኔ ድፍረቱን ታገኛለህ። የምታጣውን ነገር ስታስብ ያኔ ቆም ብለህ ማሰብ ትጀምራለህ። እንዲሁም ይህን ነገር ባደርግ የምታገኘውን ጥቅም ደግሞ ማሰብ አለብህ። ሽልማትህን አስብ፣ ስኬትህን አስብ። ያኔ መፍራትን ታቆማለህ። ሙሉ በሙሉ በራስህ መተማመን ትጀምራለህ። 4ኛ ሁሉንም ሰው ለማስደሰት አትሞክር። ለመለወጥ ጊዜው አሁን ነው ስንል አየህ፣ መለወጥ ካለብህ አንደኛው ነገር ሁሉንም ሰው ማስደሰት መቻል ማቆም አለብህ። በአባባልህ በህይወት ላይ ልታደርገው ከሚገባ አንድ ነገር ውስጥ መጀመሪያ ፈጣሪ፣ ከዛ ራስን፣ ቀጥሎ የምትወዳቸውና የምታከብራቸውን ሰዎች አስደስት። ነገር ግን ሁሉንም ሰው አስደስታለሁ ብለህ ስታስብ ራስህንም ህልምህንም ታባክናለህ። አየህ፣ ካረጀ በኋላ የሚቆጭህ አንዱ ነገር ቢኖር ባላደረግኩት ብለህ የምትቆጭበት ነገር ሁሉንም ሰው ማስደሰት ነው። ይልቅስ ሳይቆጭህ ማድረግ ያለብህን ነገር ብቻ አድርግ። ምን ማለት ነው? ጥሩ ነገሮችን ማሳለፍ ከፈለክ፣ በህይወትህ መጨረሻ ላይ ጸጸት የሌለውን ህይወት መኖር ከፈለክ፣ ሁሉንም ለማስደሰት ከሚመጣብህ ጣጣ ራስን አትርፍ። 3ኛ ዝም ብለህ ቀጥል። ዝም ብለህ ቀጥል። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ፣ ላይክ ሼር እያደረጋችሁ ዝም ብለህ ቀጥል። አቅም ታጣለህ፣ መቆም ትፈልጋለህ፣ ትሰላቻለህ፣ ህይወት ያደክማል። ሁሉም ነገር ሞክረው ትርጉም ያጣብሃል። ነገር ግን ዝም ብለህ ቀጥል። አንድ ቀን ውጤቱን ታየዋለህ። አየህ፣ ህይወት አንዳንዴ በከባዱ መንገድ መቀጠል የግድ ሊሆንብህ ይችላል። አለዚያ ትሸነፋለህ፣ ከውድድሩ መስመር ትወጣለህ። ዝም ብለህ መቀጠል፣ ቢገባህም ባይገባህም ዝም ብሎ መቀጠል። 2ኛ ከምታገኘው ለፈጣሪ መስጠት። ክርስቲያን ከሆንክ አስራትህን መባህን እንደሚገባው አስረክበህ መስጠት አለብህ። ምን መሰለህ? ለመንግስት ግብር ትከፍላለህ። ለምን? ደህንነትህን ስለሚያስጠብቅልህ፣ በሰላም ወጥተህ ስለምትገባ፣ መሰረተ ልማት ስለሚሰጥህ። አየህ፣ ፈጣሪ ደግሞ ጤና ሰጥቶሃል። መውጣት መግባትህን ተቆጣጥሯል፣ ባርኮሃል። ስለዚህ የሚባርክህ እርሱ ነው። ስለዚህ ከምታገኘው ለፈጣሪ መስጠት ልመድ። አንደኛና የመጨረሻው ወሳኙ ነገር ከማይመስሉ ሰዎች ራቅ። አንዳንዴ ማደግን የምታቆመው በጣም የቅርቤ ብለህ ከምታስባቸው ሰዎች መራቅ ስትችል ነው። ለምን መሰለህ? እነርሱ ካልተለወጡ ካላደጉ አንተ ቆመ መቅረት የለብህ። ከሚሮጥ ጋር ነው አብረህ መሮጥ ያለብህ። አንድ አይነት ወፎች አብረው ነው የሚበሩት። አየህ፣ ጓደኞችን መጥላት አይደለም መተውም አይደለም፣ ግን እነሱ ካልተለወጡና ካላደጉ አንተም አብረህ ቆመ ልትቀር ነው። ማደግ አለብህ። የሆነ ጊዜ ለነርሱ መትረፍ አለብህ። አየህ፣
ውሎ በጣም ወሳኝነት አለው። አጠገብ ያሉ ሰዎች ህይወትን እንደነሱ መሆን ትፈልጋለህ? እንደነሱ ገቢ፣ እንደነሱ ትዳር እንዲኖር ትፈልጋለህ? እንደነሱ መሆን ካልፈለግ ከነሱ ሳታቅማማ መራቅ አለብህ። ከአንተ ሀሳብ ጋር ተመሳሳይ የሆኑ ስኬታማ ሊያደርጉ የሚችሉ ሰዎች ጋር ተግባባ። ምክንያቱም ውሎህና ድግግሞሽ ኑሮህን የሚሰራው እሱ ነው። ስለዚህ አብረህ የምትውላቸው ሰዎችን ምረጥ። ከተነጋገርናቸው 10 የህይወት ለዋጭ ህጎች ውስጥ የትኛው ተመቻችሁ? በኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ የዚህ አስተማሪ ቻናል ቤተሰብ ይሁኑ።